ወደ ኢትዮጵያ ድንበር እየሰፋ የመጣው ጦርነት፣ እጅግ አስፈሪ የድሮን ጥቃቶች። ጠቅላይ ሚኒስትር አብይ አህመድ አፋጣኝ ማስጠንቀቂያ ሰጥተዋል። ነዳጅ እጅግ አሳሳቢ እስትንፋስ ሆኗል። እንመለከተዋለን። በአማራ ክልል የሚንቀሳቀሰው የፋኖ አማጺ ቡድን ቀጣዩ ምርጫ እንዲከናወን አንፈቅድም ሲል አስታውቋል። ሌላኛው ትኩረታችን ነው። በጥይት የተገደሉት የቤተ ክርስቲያን አስተዳዳሪ ገዳዮችን ለመያዝ ረጅም ጊዜ አይፈጅብኝም ብሏል የከተማው አስተዳደር። ሌሎችም ጉዳዮች ተካተዋል። ጤና ይስጥል፣ እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች? የመረጃ ጥንቅራችን ነው ተጀምሯል። ቀደም ሲል ያነሳናቸው አበይት ነጥቦች ናቸው። ዝርዝር መረጃዎቹን እንደሚከተለው ወደ እናንተ የምናደርስ ይሆናል። ወደ ቀዳሚው ጉዳያችን አመራን። ጠቅላይ ሚኒስትር አብይ አህመድ አፋጣኝ ማስጠንቀቂያ ሰጥተዋል። ነዳጅ እጅግ አሳሳቢ እስትንፋስ ሆኗል። በመካከለኛው ምስራቅ እየተባባሰ የመጣው ቀውስ በዓለም አቀፍ የነዳጅ አቅርቦት ላይ ተጽዕኖ ማሳደሩን ተከትሎ ኢትዮጵያውያን ነዳጅን በቁጠባና በኃላፊነት ስሜት እንዲጠቀሙ ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት ቀውሱ ነዳጅን ከውጭ ገዝተው በሚጠቀሙ ሀገራት ላይ ከፍተኛ የአቅርቦት መስተጓጎል መፍጠሩን ገልጸዋል። በመሆኑም ወቅታዊ ችግር ተፈቶ አቅርቦቱ ወደ መደበኛ ሁኔታው እስኪመለስ ድረስ ህዝቡ የቅድሚያ ትኩረቱን መሰረታዊ ለሆኑ ጉዳዮች ብቻ እንዲያደርግ አሳስበዋል። ጠቅላይ ሚኒስትር አብይ አህመድ በመልእክታቸው በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ለማግኘት ተቸግረዋል ብለዋል። በመሆኑም ችግሩ ተፈቶ ወደ መደበኛው የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል ሲሉ አሳስበዋል። አክለውም የነዳጅ አከፋፋዮች፣ ማደያዎችና መላው ተጠቃሚ የህብረተሰብ ክፍል ያለውን ውስን ሀብት በአግባቡ የመጠቀም ኃላፊነት እንዳለባቸው ገልጸው ሁላችንም በኃላፊነት ስሜት እንድንጠቀም ለማሳሰብ እወዳለሁ ሲሉም ጥሪያቸውን አስተላልፈዋል። ይህ የጠቅላይ ሚኒስትሩ ማሳሰቢያ የመጣው በመካከለኛው ምስራቅ ያለው ጂኦፖለቲካዊ ውጥረት በዓለም አቀፍ የነዳጅ ገበያ ላይ ዋጋ እንዲጨምርና የአቅርቦት ሰንሰለት እንዲዛባ እያደረገ ባለበት ወቅት ነው። ነዳጅ ቆጥባችሁ ተጠቀሙ የሚለው ማስጠንቀቂያ ለኢትዮጵያ ሕዝብ ሲተላለፍ ይህ ለሁለተኛ ጊዜ ነው። ከጠቅላይ ሚኒስትሩ ቀደም ብሎ የገንዘብ ሚኒስትሩ አህመድ ሺዴም ተመሳሳይ ማስጠንቀቂያ ማስተላለፋቸው አይዘነጋም። አብይም የገንዘብ ሚኒስትሩም ባሳለፍነው ሳምንት በመካከለኛው ምስራቅ ጉብኝት ማድረጋቸው የሚታወስ ሲሆን የዚህ ጉብኝት አንዱ ዓላማ የነዳጅ አቅርቦት ጉዳይ ሊሆን እንደሚችል ይገመታል። ወደ ሌላኛው ጉዳያችን አመራን። በአማራ ክልል የሚንቀሳቀሰው የፋኖ አማጺ ቡድን ቀጣዩ ምርጫ እንዲከናወን አንፈቅድም ሲል አስታውቋል። በአማራ ክልል በትጥቅ ትግል ላይ የሚገኘውና ራሱን የአማራ ፋኖ ብሔራዊ ንቅናቄ አፋብን ብሎ የሚጠራው ቡድን እሁድ መጋቢት 6 2018 ዓ.ም ማምሻውን ባወጣው ይፋዊ መግለጫ በመጪው ግንቦት ወር ለማከናወን በታቀደው 7ኛው ሀገር አቀፍ ምርጫ ላይ በሚሳተፉ ፓርቲዎች ወይም አካላት ላይ እርምጃ ወስዳለሁ ሲል አስጠንቅቋል። ታጣቂ ቡድኑ በአሁኑ ወቅት በአማራ ክልልም ሆነ በሌሎች የሀገሪቱ ክፍሎች ባለው የጸጥታ ችግርና ጦርነት ምክንያት ምርጫ ማካሄድ አይቻልም ሲል ነው የገለጸው። በዚህና በጠቀሳቸው ሌሎች ምክንያቶች የፖለቲካ ፓርቲዎች መንግስት ከሚያካሄደው ምርጫ ራሳቸውን እንዲያገሉ ጠይቋል። ይህንን ጥሪ ወደ ጎን በማለት በምርጫው ሂደት ተባባሪ የሚሆኑ ፓርቲዎችን ንቅናቄው ከመንግስት እኩል እንደሚታገላቸው ነው ያስታወቀው። ያቀረበውን ጥሪ በመተላለፍ በምርጫው ሂደት ከሚያስተባብሩና ጠላት ሲል ከሰየመው አካል ጋር ተሰልፈዋል ብሎ በሚፈርጃቸው ወገኖች ላይም እርምጃ ለመውሰድ ለሰራዊቱ ትዕዛዝ ማስተላለፉን በመግለጫው አመላክቷል። እስካሁን በጉዳዩ ዙሪያ ከኢትዮጵያ ብሔራዊ ምርጫ ቦርድ በኩል የቀረበ ምላሽ ባይኖርም ቦርዱም በጸጥታ ችግር ምክንያት ምርጫ የማይካሄደው በትግራይ ክልል ብቻ መሆኑን ከዚህ ቀደም ማስታወቁ ይታወሳል። በተመሳሳይ ጠቅላይ ሚኒስትር አብይ አህመድ በቅርቡ ለሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ ምርጫ መደረግና ለመደረግ ጉዳይ ጥርጣሬ የማያስፈልገው ነው ማለታቸው አይዘነጋም። አንዳንዶቻችሁ ሰክታችኋል፣ የኔ ምላሽ ግን በውጤት እንየው ሲሉ ተናግረው ነበረ። እንዲሁም ከዚህ በፊት ከተካሄዱ ምርጫዎች የተሻለ ይሆናል ሲሉ የጸጥታው ሁኔታ ምርጫውን እንደማያስተጓጉለው አበክረው መናገራቸው ይታወሳል። ከዚህ ውጪ የመንግስትም ሆነ በምርጫው እንደሚሳተፍ የሚጠበቀው አብን ከፍተኛ አመራሮች 99 በመቶ የአማራ ክልል ግዛት ሰላም ነው፣ በመንግስትም ቁጥጥር ስር ነው የሚል መግለጫ መስጠታቸው አይዘነጋም። ወደ ሌላኛው ጉዳያችን አለፍን። በጥይት የተገደሉትን የቤተ ክርስቲያን አስተዳዳሪ ገዳዮችን ለመያዝ ረጅም ጊዜ አይፈጅብኝም ብሏል የከተማው አስተዳደር። የወልዲያ ከተማ ፖሊስ መምሪያ ወንጀል ፈጻሚዎችን በቅርቡ ይዘን ለማህበረሰቡ ይፋ እናደርጋለን ብሏል። የወልዲያ ደብረ ሰላም መድኃኔ ዓለም ካቴድራል ደብረ አስተዳዳሪ በነበሩት መልአከ ምህረት አባይን አለማማረ ሞት ዙሪያ የከተማ አስተዳደሩ ፖሊስ መምሪያ ማብራሪያ ሰጥቷል። መጋቢት 4 2018 ዓ.ም በግምት ከምሽቱ 3 ሰዓት ላይ ማንነታቸው ባልታወቁ የታጠቁ አካላት ግድያ
የተፈጸመባቸውን መልአከ ምህረት አባ አይናለም አማረን አስመልክቶ የከተማ አስተዳደሩ ፖሊስ በሰጠው ማብራሪያም የምርመራ ቡድን ተዋቅሮ ወደ ስራ ተገብቷል ብሏል። የከተማ አስተዳደሩ ፖሊስ መምሪያ አዛዥ ኮማንደር አበራ ካሳው እንደገለጹት ድርጊቱ ከተፈጸመበት መጋቢት 4 2018 ዓ.ም ጀምሮ ነው የምርመራ ቡድን ተዋቅሮ ወደ ስራ የተገባው። የመድኃኔ ዓለም ደብረ ሰላም ካቴድራል የደብረ አስተዳዳሪ በሆኑት መልአከ ምህረት አባ አይናለም አማረ ላይ የተፈጸመው ግድያ እጅግ አስነዋሪና ለሃይማኖት አባት የማይፈጸም ድርጊት ነው ያሉት አዛዡ፣ ነገር ግን መምሪያቸው ድርጊቱ ከተፈጸመበት ቀን ጀምሮ የምርመራ ቡድን ተዋቅሮ ወደ ስራ እንደተገባና በጥብቅ ዲሲፕሊን እየተመራ ነው ይላሉ። ወንጀል ፈጻሚዎችንም በቅርቡ ይዘን ለማህበረሰቡ ይፋ እናደርጋለን ሲሉ ኃላፊው ገልጸዋል። ኮማንደር አበራ አያይዘውም ማህበረሰቡን የተለያየ አመለካከት እንዲይዝ ለማድረግና ህዝብና መንግስትን ለማቃቃር የሚሰሩ አፍራሽ ሚዲያዎችን ህዝቡ እንዲነቃባቸውና በተሳሳተ ሀሳባቸው እንዳይጠለፉ ሲሉ አሳስበዋል። የእጁ ክፍለ ከተማ ፖሊስ አዛዥ የሆኑት ምክትል ኢንስፔክተር ጌታቸው ይፍሩ በበኩላቸው ወንጀለኞችን ለመያዝ በጥብቅ ክትትል እየተሰራ ነው ያሉ ሲሆን ህብረተሰቡም የመረጃ ምንጭ በመሆን ይተባበረን ሲሉ ጠይቀዋል። ወደ ኢትዮጵያ ድንበር እየሰፋ የመጣው ጦርነት፣ እጅግ አስፈሪ የድሮን ጥቃቶች። የሱዳን ጦር በምዕራብ ዳርፉር በፈጸመው የሰው አልባ አውሮፕላን ጥቃት ከፍተኛ የፈጣን ድጋፍ ሰጪ ኃይል ወይም አርኤስኤፍ አዛዥ መገደሉን አስታውቋል። የሱዳን ጦር ባለፈው አርብ በምዕራብ ዳርፉር ፎር ባራንጋ ከተማ በሚገኝ ወታደራዊ የደንብ ልብስ የለበሰ የተሽከርካሪ ቡድን ላይ በፈጸመው የሰው አልባ አውሮፕላን ወይም የድሮን ጥቃት አንድ ከፍተኛ የድጋፍ ሰጪ ኃይል ወይም አርኤስኤፍ አዛዥና 12 ሌሎች ሰዎች መገደላቸውን ከአንድ ወታደራዊ ምንጭ አገኘሁኝ ሲል ሱዳን ትሪቡን ዘግቧል። ጥቃቱ የሱዳን ጦር ባለፉት ሳምንታት አርኤስኤፍ ሰፋፊ ቦታዎችን ተቆጣጥሮ በሚገኝበት የዳርፉር ቀጠና ላይ እያካሄደ ያለው ከፍተኛ የአየር ላይ ዘመቻ አካል ነው ተብሏል። የወታደራዊ ምንጮች ለሱዳን ትሪቡን እንደገለጹት ድሮኑም በፎር ባራንጋ አቅራቢያ የሚንቀሳቀሱ 9 የውጊያ ተሽከርካሪዎችን ኢላማ አድርጓል። በዚህም የሜጀር ጀነራል ማዕረግ ያለው አንድ የፈጣን ድጋፍ ሰጪ ኃይል መኮንንና ሌሎች መኮንኖችን ጨምሮ 13 ሰዎች ተገድለዋል፣ 23 ደግሞ ሌሎች ቆስለዋል። ከተገደሉት መካከል በምዕራብ ዳርፉር ታዋቂ የአርኤስኤፍ የክፍለ ጦር አዛዥ የነበሩት ሜጀር ጀነራል አብደል ረሂም ባሄር ጀሊ ይገኙበታል ተብሏል። ሱዳን ትሪቡን እንደዘገበውም ጀነራሉ በቀጠናው ወታደሮችን በመመልመልና በማሰባሰብ ረገድ ቁልፍ ሰው ነበሩም። ከአጎራባች የአፍሪካ ሀገራት የሚገቡ የሎጂስቲክስ አቅርቦት መስመሮችን ደህንነትም በበላይነት ይቆጣጠሩ ነበር ብሏል። ዘገባው አክሎም በተለያዩ ግንባሮች በተለይም በዳርፉርና በደቡብ ኮርዶፋን የሚገኙ የአርኤስኤፍ ይዞታዎችን ለማጠናከር ተዋጊዎችን በማሰባሰብ ረገድ ትልቅ ሚና የነበራቸው ሲሆን ይህም በቡድኑ ቀጠናዊ አመራር ውስጥ ከፍተኛ ተጽዕኖ ፈጣሪ ግለሰብ ያደርጋቸዋል ብሏል። ጥንቅራችን እንደቀጠለ ነው። የሪል ስቴት አልሚዎች ከባድ ስጋት ላይ ነን እያሉ ነው። በኢትዮጵያ የሪል ስቴት ዘርፍ በየጊዜው የሚታየው ግልጽ የሕግ መሰረት የሌለው የሊዝ ዋጋ ጭማሪ በዘርፉ ላይ የተሰማሩ የሀገር ውስጥና የውጭ ሀገር ባለሀብቶችን እያሰጋ መሆኑ ተሰምቷል። በተለይም በቅርቡ በሸገር ከተማ አስተዳደርና በሲሲዲ የጋራ መኖሪያ መንደር ነዋሪዎች መካከል የተፈጠረው የሊዝ ክፍያ ውዝግብ የሀገሪቱን የውል ዋስትናና የመሬት ይዞታ ደህንነት ጥያቄ ውስጥ ከቶታል። የሕግ ባለሙያዎች እንደሚሉት የሊዝ ውል አንዴ ከተፈረመ በኋላ የመንግስት አካላት በራሳቸው ፍላጎት ዋጋን ማሻሻል ውል ሕግ ነው የሚለው መሰረታዊ መርህን የሚጥስ ነው። ይህም ባለሀብቶች በረጅም ጊዜ ፕሮጀክቶች ላይ ያላቸውን መተማመን በመቀነስ ወደ ቤቶች ልማት የሚፈሰውን ኢንቨስትመንቱን ሊያቀዘቅዘው እንደሚችል ተንታኞች ያስጠነቅቃሉ። ኢንቨስትመንትን ለመሳብ ዋነኛ ማበረታቻ የሆነው የ99 ዓመት የሊዝ ዋስትና በተግባር ካልተከበረና በየጊዜው በሚለዋወጡ መመሪያዎች የሚሸረሸር ከሆነ ዘርፉ ለአጠቃላይ ኢኮኖሚው የሚሰጠው ፋይዳ አደጋ ላይ እንደሚወድቅ ተገልጿል። አልሞትኩም ኤአይም አይደለሁም። ኔታንያሁ ባለፉት ጥቂት ቀናት የጠቅላይ ሚኒስትር ቤንያሚን ኔታንያሁን ህልፈት የሚገልጹ ያልተረጋገጡ መረጃዎች በማህበራዊ ሚዲያ ላይ ሲሰራጩ ቆይተዋል። በተለይም የአካል እንቅስቃሴያቸውን መሰረት ያደረጉ የሴራ ትንታኔዎች የብዙዎችን ትኩረት ስበው ነበር። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተሰራጨውን የሐሰት ወሬ ውድቅ ያደረጉት በንግግር ብቻ ሳይሆን ካፌ ውስጥ ተቀምጠው በመረጋጋት ቡናቸውን እየጠጡ በሚታዩበት ቪዲዮ ነው። ጠቅላይ ሚኒስትሩ በቪዲዮ ላይ ለቡና ሞቻለሁ አም ዴድ ፎር ኮፊ በማለት በሰላማዊ ሁኔታ ቀልደዋል። ይህም የሚያሳየው መሪው በዙሪያቸው ባለው የሐሰት ወሬ ሳይረበሹ መደበኛ ተግባራቸውን እያከናወኑ መሆኑን ነው ተብሏል። በአሁኑ ወቅት በመካከለኛው ምስራቅ ባለው ከፍተኛ የጦርነትና የፖለቲካ ውጥረት ምክንያት መሰል የሐሰት መረጃዎች ሆነ ተብለው ለተለያዩ የፖለቲካ ፍላጎቶች ሊሰራጩ እንደሚችሉም ባለሙያዎች ያስጠነቅቃሉ። ሁሉም ሰው ታዲያ ማንኛውንም መረጃ ከማጋራቱ በፊት የታመኑ የዜና ምንጮችን ማረጋገጥ ለዲጂታል ደህንነትና
ለሰላምና ለማህበረሰባዊ መረጋጋት ወሳኝ መሆኑም ማሳሰቢያ ተሰጥቷል። በመጨረሻም የባህረ ሰላጤው ሀገራት ከኢራን በኩል ሌሊቱን ተጨማሪ ጥቃቶች እንደተፈጸመባቸው አሳወቁ። የዱባይ ዓለም አቀፍ አውሮፕላን ማረፊያ ጥቃት ከተሰነዘረባቸው መካከል አንዱ ነው። በአውሮፕላን ማረፊያው ላይ በደረሰ የድሮን ጥቃት እሳት ተያይዞ ነበር ተብሏል። የከፋ ጉዳት ሳያደርስ ግን በቁጥጥር ስር መዋሉ ተነግሯል። ኢራን ወደ ተባበሩት አረብ ኤምሬትስ 2000 የሚጠጉ ሚሳኤሎችንና ድሮኖችን ተኩሳለች። የኤምሬትስ የመከላከያ ስርዓት አብዛኞቹን ሚሳኤሎችና ድሮኖችን አምክኗል። ሳውዲ አረቢያም ሌሊቱን በርከት ያሉ የኢራን ድሮኖችን መምታቷን አስታውቃለች። በተመሳሳይ ኢራቅና ኩዌትም ጥቃት እንደተፈጸመባቸው ገልጸዋል። እስራኤልና አሜሪካ በኢራን ላይ የሚፈጽሙትን ጥቃት የቀጠሉ ሲሆን በመዲናዋ ቴህራን ከባድ ድብደባ እንደነበር ተገልጿል። በሊባኖስ ዋና ከተማ ቤይሩት ከፍተኛ ፍንዳታ ያስከተለ ጥቃት ተፈጽሟል። እስራኤል ጥቃቱን የፈጸመችው የሂዝቦላህን መሰረተ ልማት ለማውደም መሆኑን ገልጻለች። በእስራኤል ከሰሜን የሂዝቦላህ ከደቡብ ደግሞ የኢራን ሚሳኤሎች ይመጣሉ በሚል የአደጋ ጊዜ ደውል መጮሁ ተነግሯል። ውድ ቤተሰቦቻችን ለሰዓቱ የያዝነው የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።